ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ቪዲዮ ዛሬ መስራት አልፈለኩም ነበረ በዚህ አይነት ነገር ማለት ነው እና መናገርም አልፈለኩም ነበረ። ግን ያው ከናንተ ውስጥ እንግዲህ ያው ዱዓ የአንድ ሰው ዱዓ እስቲጃብ ይሆናል በማለት ነው ይህን ነገር መናገር የፈለኩት። አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ የፈለገውን ነገር ነው የሚያደርገው። የፈለገውን እኛ ብዙ ነገር ብናቅድም ብዙ ነገር ብናስብም አላህ እንግዲህ የፈለገውን ነገር ነው የሚያደርገው። አልሐምዱሊላህ ነፍሴ እንግዲህ አልሐምዱሊላህ ብትቆይልኝ ከኔ ጋር ብዙ ነገር ብናደርግ ብዙ ብናረጅም ደስ ይለኝ ነበር። ግን አላህ አልፈቀደውም። ነፍሴ አልሐምዱሊላህ አልሐምዱሊላህ እንግዲህ እሷ ከሆነ ባላጠገብ የለችም፣ ወደ አኺራ ሄዳለች። እንግዲህ ይህን ነገር ባልናገር ደስ ይለኝ ነበር። ወላሂ እንግዲህ ቤቴ ተፈተነብኝ። ወላሂ ሙሳፊር ሆንኩኝ። ወላሂ ላዚም ሙሳፊር ነው ሆንኩት። አልሐምዱሊላህ እንግዲህ ምንም ላደርግ አልችልም። ወላሂ አልሐምዱሊላህ ሙሳፊር አደረገችን። እንግዲህ ሲጥላን ሄደች። ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። አልሐምዱሊላህ ለኩል ሐል። እንግዲህ ሁላችሁም ዱዓ አድርጉላት፣ በዛላችሁ አቅም ያስታወሳችኋት ቁርአን ቁሩላት። እንግዲህ ከናንተ ጋር ብዙ ጊዜ ብዙ ነገር አሳልፈናል። አልሐምዱሊላህ እንግዲህ እናንተ ጋር ያለ ቪዲዮ ካለ የኛ ፎቶዎች ቪዲዮዎች ካለ ዩቲዩብ ላይ ቲክቶክ ላይ እንዲሁም ፌስቡክ ላይ ምናምን የለቀቃችሁት ካለ እንደው በአላህ ይዣችኋለሁ፣ አጥፉት ሁላችሁም። ይህን ቪዲዮ ለሁሉም ሰው እንግዲህ ሼር አድርጉላቸው። አልሐምዱሊላህ ነፍሴን ካሁን በኋላ እንግዲህ ወደዚህ ምድር እንግዲህ አትኖርም፣ ወደ አኺራ ሄዳለች ማለት ነው። አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን። እንግዲህ ሁላችሁም በቻላችሁ አቅም ረመዳን ነው ዱዓ አድርጉላት። እኔ ወላሂ ይሄን ነገር እንደዚህ ይፈጠራል ብዬ አስቤ አላቅም። ኢንሻአላህ እንግዲህ ወደፊት በምክንያት እንትን እንዳለች ወላሂ አሁን ራሱ አንድ ወሯ ነው ካለፈች ማለት ነው፣ ወደ አኺራ ከሄደች። አልሐምዱሊላህ ነፍሴ ወላሂ ያ እንደዛ እንትን ያለ ፊቷ ወላሂ ጀናዛዋን ከፍተን ስናይ አልሐምዱሊላህ የበራ ፊት ነበር ያየነውና ነፍሴ ወላሂ የተሻለ ቦታ ነው ያለችው። ደግሞ ወደ አላህ ነው ሄደችው፣ የተሻለ ቦታ ነው ሄደችው። አልሐምዱሊላህ እና እንግዲህ እንትን ስላልኩባችሁም በጣም ይቅርታ። ግን ሁላችሁም ዱዓ አድርጉላት በተቻላችሁ አቅም። ነፍሴ ወላሂ በጣም ጥሩ ሰው ናት። በጣም ጥሩ በጣም በቃ ከምላችሁ በላይ ጥሩ ሰው ናት። እናንተም ታውቃላችሁ ሁላችሁም። እና እንግዲህ ነፍሴ አልሐምዱሊላህ ያው ልጆቹ ያው እንትን ባሉ እንደነሱ እንኳን በትኖር አሪፍ ነበረ። አልሐምዱሊላህ አላብዛባችሁ። እንግዲህ ኢንሻአላህ በሌላ ቪዲዮ ከተመለስኩኝ ካልተመለስኩኝ ግን እናንተ ጋር ያሉትን ቪዲዮዎችም ሁላችሁም በተቻላችሁ አቅም አጥፉልን፣ በአላህ ይዣችኋለሁ። መናገርም አልፈለኩኝም ነበረ ግን خلاص ያው ለእናንተ ማሳወቅ ስላለብኝ ነው። አልሐምዱሊላህ እንግዲህ ይመሻችሁ። ረመዳን እንግዲህ ያው ረመዳን ላይ ነን ያለነው። ሁላችሁም ዱዓ። እናንተ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም።
እኔ ደህና ነኝ፣ እግዚአብሔር ይመስገን። በቃ እኛ እንዲህ ነን ማለት ነው። በቃ እንደዚህ ነው የኛ መጨረሻ። እንግዲህ ነፍሴን የማያውቃቸው ሰው የለም ብዬ አላስብም። እኔ በመጀመሪያ እዚህ ሀገር እንደመጣው እነሱንና የተንቢን ነበረ ስከታተል የነበረውና በጣም ነበር የምከታተላቸውና ነፍሴ በጣም ደስ የምትል ተጫዋች፣ በዛ ላይ ደግሞ ለባሏ ክብር ያላት ሴት ናት። እንዲህ በሚዲያ ላይ እንኳን ስናያት፣ በእርግጥ እሱም ራሱ መስክሮላታል። እና በቃ እኛ እንዲነን እረፍት ማለት ሀገር ቤት ገብተንም አናርፍም። በቃ እንዲነን በቃ እንዲህ እንደተንገላታን በቃ የኛ ህይወት እንደዚህ ነው። የምር በጣም ነበር ያዘንጉ። በጣም ነው የተሰማኝ የምር ማለት ነው። ይህ አብረውኝ የነበሩ ያክል ያኔ በቃ አብረን የበላን የጠጣን ያክል ነው የተሰማኝ እኔ እሱ እንደዛ እያለ ሲያወራ ማለት ነው። እና በነገራችን ላይ ተረጋግቼ ምናምን ነው እንኳን እንደዚህ አይነት ነገር አጋጥሞኝ እንዲሆን የሚስት መሞት የባል መሞት ስሜቱን ስለማውቀው ይገባኛል። እኔ እሱ ያለበት ስሜት በጣም ነው የሚገባኝና እኔ እንጃ በጣም ነው ያዘንኩት። ሳስባችሁታል ልጆቿን ሳታርፍ በሰው ሀገር እንደተንገላታች እንደተሰቃየች በሰው ሀገር ማንኛችንም በሰው ሀገር ደልቶን አይኖርም። ግን በቃ ውይ በስመ አብ በጣም ነበረ ያዘንኩት። በጣም ነው እኔ እንጃ አላቅም። በቃ እኛ እንዲነን ኧረ በስመ አብ ምር እኔ በቃ ራሴን ነው እንትን ማለት ያቃተኝ። እኔ ለራሴ ብዙ እያሰብኩ እያለ ነበረ በቃ ከንቱ የሆነብኝ ሀሳቤ ለራሱ ማለት ነው። ብዙ ታስብ ነበረ ልጅቷ። በእርግጥ እንደዚህ ኢትዮጵያ ገብተው ለራሱ እንደዚህ ሆኑ። በቃ እኔ እንጃ። ግን ሰው የሰጠውን የማይችል የለም። የምር እሱ ራሱ ቆሞ እኮ አወራ። በቃ ማውራት ጀመረ። ሳያቸው በፊት ስከታተላቸው በቃ እኔ እንጃ ተለያይተው የሚኖሩ አይመስለኝም ነበርና ግን ሞት ክፉ ነው። በቃ የምር እሱ ራሱ በጣም ነው እኮ ክስት ያለው አይታችሁታል። በጣም ነው ስብር ያለው፣ ቀስሞ ስብር ነው ያለው። የእውነት እኔ እንጃ። ወይ ስማ የምር እንደው በቃ እረፍት የሚባል የለንም እኛ የሰው ሀገር ስንኖር እረፍት የሚባል የለን፣ ሰላም የለን። በቃ እኔ ግርም ይለኛል አንዳንድ ጊዜና የእውነት እኔ በጣም ነው ያዘብኩት። በጣም ማለት ነው። በቃ እንዲህ ነው በቃ የኛ የስደተኞች ህይወት በቃ እንዲህ ነው። ትንሽም እንኳን እረፍት አናረግም። በቃ ለስጋችን እንደሮጠን በቃ ድፍት ነው የምንለው። እንጃ በእውነት እኔ አንዳንድ ጊዜ በቃ የሆነ እውነት ራሳ ይመስለኛል ማርያምን የሆነ በቃ ብዙ ልጆችን እኮ አተናል። እነ ባባን አተናል፣ እነ ነፂን አተናል። ብዙ አርቲስቶችን እኮ አይሆንም እያለን ሆኖ አይተናል። ግን የዚች ልጅ ነገር ግን አንጀት የና የበላው የምር ማለት ነው። በጣም ነው የተሰማኝ። ልጆቿን ትታ ኢትዮጵያ ገብተው አብረው በቃ እኔ እንጃ። እሱ ራሱ በስመ አብ እንደ አዲስ ነው ልጅ የሆነው። በቃ ሕፃን የሆነው በቃ ድቅቅ ነው ያለው። የእውነት ልቡ ነው ስብር ያለው። በእውነት ነፍስ ይማር። በቃ ልምድ ሆነ ማለት ነው። በእርግጥ ታሞ አይዞሽ ተብሎ እንደመሞት እድለኝነት የለም በዚህ ዘመን እንደዚህ እድለኝነት የለም። ግን ስማ በቃ የእኛስ ተራ መቼ ነው? በቃ ስንዱ ቦላድስ ትንሽ ለልጆቹ ሲልስ ትንሽ በኖረ በቃ ቤት ልጆቹ ልብ እስኪያረጉ በራሳቸው መራመድ፣ በራሳቸው መቆም፣ በራሳቸው የሚከፋውን የሚበጀውን እስኪያውቁ ድረስ በቃ ወላጅ ሳይሙት የምር ወላጅ ትንሽ ይቆይ። ቢያንስ ልጆቿ እንኳን እንደው ምን አለ የሰው እጅ ባያዩባት። የእውነት እንደዛ ተንገላትታ በሰው ሀገርና በምን ተሰቃይታ አሳድጋ ትንሽ ሲቀራት በቃ ባልተንገላቶባት ልጆቿ የሆነ ትንሽ በቆየችላችሁ ለልጆቿ ሲባል የምር በአሁኑ ሰዓት እንደ በፊቱ አይደለም። ዛሬ ላይ ለዘመድም ለምንም እናት የሌለው ሰው ከባድ ነው የእውነት። እኔ እግዚአብሔር ይመስገን ግን በቃ
በቃ እናት የሌላቸው ልጃቸውን ላክስት፣ ላጎት፣ ለወንድም ምናምን ሰጥተው የሚመጡ ሰዎች በጣም ነው የሚያሳዝኑኝ። በጣም በእውነት በጣም ነው የሚያሳዝኑኝ። በቃ አይደለም ለመሞት ይቅርና እንዲሁ ሰጥቶ ለመምጣት ሰጥቶ ለመሰደድ ለራሱ በአሁኑ ሰዓት ከባድ ነው። አይደለም ሞተን እንኳ አይደለም ተሙቶ እንኳ በቆም እያለ ምንድነው የምትፈልጉት እያሉ ገንዘብ እየሰጡ እንኳ ገንዘባቸው ምንም የማይመስላቸው ልጆቻቸውን የሚያንገላቱ ስንቶች አሉና እኔ እንጃ አላውቅም። በጣም ነው እኔ ያስጨንኩት፣ በጣም ማለት ነው። እኔ እንጃ በጣም የምታሳዝን ልጅ ናት የምር። በስመ አብ እኔ ፈገግታዋ ሁሉ ይመጣብኛል የምር። የኔ አቤትኛ ሰው ፍርሱ በቃ ለዚች እኮ ነው እንደዚህ ከፊታችን ላይ እያለን ራሱ እንደዚህ እያየ ነው ለሚጠፋው ሰው ለራሱ አናዝንም የምር። ይህ መተዛዘን በቃ በቃ ርህራሄ በቃ ባናዝን እንኳ ያንን ሰው መተው አንችልም በሆነ ነገር ከጠመር ነው ለራሱ እና እኔ እንጃ ወይኔ በጣም ነው ልቤ የተሰበረው ጌታ በሚያውቀው የምር። ማልቀስ አልፈልግም፣ አይኔን እያመመኝ ነው። ግን በቃ እሱ ግን አሳዘነኝ ጌታ። በቃ ክስ ምን ያለው የምር በቃ ዝን ነው ያለው። በቃ ቤት የፈረሰ ሲል አሳዘነኝ ጌታ። ቤት የፈረሰ የትም አደረገችኝ ምናምን ሲል በጣም አሳዘነኝ። ወንድ ልጅ ደግሞ በዚህ ደረጃ ሚስቱን ውይ ከባድ ነው ጌታ። እንዶ ማርያምን ውይ እንዶ ሰው እንዶ ውይ ግን እኔ እንጃ በእግዚአብሔር ስራ አልገባም። በቃ የምር በጣም ነው እኔ ያዘንኩ በጣም ጌታ ምስክሬን። ውይ እኔ እንጃ ለዚች እድሜያችን እና ለዚች ህይወታችንስ በቃ ስንቱን እንሰማዋለን፣ ስንቱን እናየዋለን፣ ስንቱን በቃ ወይኔ ጌታ ሆይ ኧረ በቃ በለን የምር። እኔ በጣም ነው ያሳዘነችኝ፣ ልቤን ነው የሰበረችው። አትጠይቁኝ በቃ የምር በጣም ነው። እኔ እንጃ ምን እንደምላችሁ አላውቅም። በቃ በፊት እኔ ማንም ጓደኛ የለኝም፣ ማንንም አላውቅም የነበረና እነሱን ነው በቃ የምከታተለው የነበረ። ከመጀመሪያውም ከታተላቸዋለሁ የተንቢንና እነሱን ነበር ከመጀመሪያው የምከታተላቸው የነበረ። ወይኔ በስመ አብ እንጃ ወንድምና እህት ነበር የሚመስሉት ጌታ። ጭራሽ ባልና ሚስት ራሱ አይመስሉም። ደግሞ ይመሳሰላሉ የምር ስለሚመሳሰሉ ባልና ሚስት ራሱ አይመሳሰሉም የነበረ የእውነት ራሳቸው ስለሚያወሩ እንጂ በቃ የሆነ ቅርበታቸው በጣም ነበረ የሚያስቀና፣ ፍቅራቸው በጣም ነበረ የሚገርመኝ ማለት ነው። እና በዚህ ዘመንም እንደዚህ አይነት ፍቅር አለ እያልኩ እደመመባቸው ነበር ጌታ በሚያውቀው። ከዛ ኢትዮጵያ ገብተው ለራሱ ቤታቸውን ሁሉ እያሳዩ ምናምን እሷ ለራሱ እንደዚህ ትሞታለች ብሎ ማን ያስባል? አሁን የምር ማንም እኮ አያስብም። አስባችሁታል? በሞተች በወሯ ነው እንግዲህ መቶ የተነፈሰልን እና ወይኔ በጣም ነው ያዘንኩት፣ በጣም የምር ማለት ነው። እኛ እንግዲህ ዋጋ የለንም፣ ዋጋ እንደሌለን ራሳችንን እያሳመንን እኔ እንጃ ምን እንደምላችሁ አላውቅም። ግን በጣም አዝኛለሁ። ወንድሜ ነፍስ በቃ ምን እንደምልህ አላውቅም። ወንድሜ ራስን ጠብቅ፣ ለልጆች ስትል መኖር አለብህ አንተ። ልጆች አደራ አለብህ። የልጆች አደራ እስካለብህ ድረስ ለልጆች ስትል መጠንከር አለብህ። በቃ ጎበዝ መሆን አለብህ። ሁሉም ኢትዮጵያዊ ይወዳችኋል። ነን ለመናገር ዩቱብህንም አታቋርጥ ለልጆች ስትል በቃ የግዴ እሷን ለማስደሰት አንተ ለልጆች መጠንከር አለብህ ብዬ አስባለሁ። እና ወንድማችን አይዞህ፣ ሁሉም እንግዲህ እግዚአብሔር ያለው ነው የሚሆነው። ማንም ፈቅዶት ወይ ማንም እንትን ብሎት አይደለም የሚኖረው። ሁላችንም ወደዛው ነው፣ ቀናችን ነው የምንጠብቅ፣ ቀጠሯችንን ነው የምንጠብቅ፣ የተጻፈልን ነው የምንጠብቅ። እና አንተ ግን እስካለህ ድረስም በጣም እንደዚህ አታልቅስ። በቃ ለልጆች ስትል ምናምን ጠንክር። እኔ ሌላ ማልልም ምር በቃ ሰው እንደዚህ ነው የሚለው፣ ሌላ ምንም አይልም የምር። እና ለልጆች ሲባል ልጆችን ነፍስ እስኪያውቁልህ ድረስ በራሳቸው መቆም እስኪችሉ ድረስ ምናምን ለልጆች ስትል አንተ ራስህን አበርታ፣ ራስህን አጠንክር ለማለት እወዳለሁ። በእውነት እሷንም እንግዲህ እግዚአብሔር ነፍሷን ይማረው።
ሌላ ምንም አይባልም። ለሁላችን ለንስሐ ሞት ያብቃል። ሁላችንንም ለንስሐ ሞት ያውቃል። ለወጣን አንቅር። እሷም እንግዲህ እድለኛ ናት። ሆነን ለመናገር በዚህ ዘመን ታሞ እንደመቀበር እድለኝነት የለምና አይዞህ ወንድማችን ነፍስ ይማር ለማለት እወዳለሁ። እንግዲህ የእሱን መልእክት ሰምታችሁ ሙስሊሞቹም በእናንተ የሚደረገውን ነገር አድርጉላት ለማለት እወዳለሁ። አመሰግናለሁ።